ማንቸስተር ሲቲ ከሪያል ማድሪድ ሶፊ አሪፍ መንደርደሪያ ነው ግርምዬ። ማንቸስተር ሲቲ ከሪያል ማድሪድ በጣም አስገራሚ የሚባል ውሳኔ ፔፕ ጋርዲዮላ ትናንት ወስነው ብዙዎችን አስደምሟል። ተጫዋቾቹ ትናንት ልምምድ መስራት ነበረባቸው ለዛሬው ጨዋታ ዝግጅት ለማድረግ ግርምዬ። እሁድ ማነው ቅዳሜ ሌሊት ነው የተጫወቱት። ስለዚህ እሁድን ቀንን አርፈው ማታን አርፈው ሰኞ ጧት መምጣት ነበረባቸው። ጋርዲዮላ ግን ለተጫዋቾቻቸው ያው በሚሴጅ ስለሚግባቡ ወይም የራሳቸው ሀሳብ ግሩፕ ስላላቸው ደጋፊው ጭምር እየጠበቀ ነበረ። በዝግ በክፍት ስለሚከናወኑ ብዙ ጊዜ ሻምፒዮንስ ሊግ ምናምን ጨዋታ ሲኖሩ በክፍት ይከናወናልና ቅሩ አሏቸው ተጫዋቾች እንዳመጡ አሏቸው። ረፍት አድርጉ የጨዋታው ቀን ብቻ ኑና የጨዋታው ቀን ስትመጡ የጨዋታው ቀን ትጫወታላችሁ የሚል መልእክት ነው ያስተላለፉላቸው። በጣም የሚገርም ውሳኔ ነው። ብዙዎችን ያስገረመ ውሳኔ ነው። ውሳኔ እንዲህ አይነት ትልቅ ጨዋታ ኑሮ አንድ ቀን እየቀረ ለመመካከሪያ እንኳን ታክቲክን እንኳን ለማስረዳት ትታትራለህ እና እርሳቸው ግን ያደረጉት ነገር ለየት ያለና ብዙዎችን የሚያስገርሙ ነው። እየተመለከትነው እንገኛለን እና ይሄ ነገር ለብዙዎች መነጋገሪያ ሆኖ ቀጥሏል። ከዚህ በፊት ግን ተመሳሳይ ነገር አድርገው ቦሩሲያ ዶርትሙንድን 4-1 አሸንፏል። ተመሳሳይ ነገር አድርገው ልምምድ ሳይሰሩት ልጆቻቸው ለጨዋታ ብቻ መጡ፣ ለጨዋታው ብቻ ጋብዟቸው ጨዋታውን መጥተው 4-1 ያሸነፉበትን ሂደት የተመለከትንበትን አጋጣሚ እያየን ነው የምንገኘው። ስለዚህ ከዚህ አንጻር የጨዋታው ሂደት በጣም በጉጉት እንዲጠበቅ ያደርገዋል። ምክንያቱም ይሄ ጨዋታ በብዙ መንገድ ስንመለከተው ለማንቸስተር ሲቲ ወሳኝ ነው። ምክንያቱም በዚህ ሳምንት ብቻ ከፕሪሚየር ሊግ ኦልሞስት እየወጣ ነው። ሻምፒዮንስ ሊግ ከወጣ ከባድ ነው። ፍጻሜ ካራባው ካፕ ላይ ከተሸነፈ ከ3 ዋንጫ 100% ይወጣል ማለት ነው። ስለዚህ አስቸጋሪ ሳምንት ሊሆን ይችላል። ከዛ አንጻር ነው ፔፕ ጋርዲዮላም እረፍት በመስጠት ተጫዋቾቻቸው እንዲመጡ እያደረጉ የምንገኘው። ፍሬዴሪኮ ቫልቨርዴ ስታንፎርድ ብሪጅ ላይ አስማት ሰርተዋል። ይህንን አስማት የሚያጣፋ ሌላ አስማተኛ ተጫዋች የሚፈልጉበት ቀን ነው የዛሬው ቀን። በነገራችን ላይ ከዚህ በፊት 2017-18 በዚሁ በሻምፒዮንስ ሊግ መድረክ ሲቲ 3-0 ተሸንፏል በሊቨርፑል። ተመሳሳይ ነው በሪያል ማድሪድ ከተሸነፈው ጋር። ይሄ በታሪካቸው ከፍተኛ ሽንፈቱ ተመሳሳይ ነው። በአውሮፓ ሻምፒዮንስ ሊግ መድረክ ላይ ማድሪድ 4 ማድረስ ይችል ነበረ። ምናልባት ግርምዬ ስናነሳ እንደነበረው የቪኒሺየስ ጁኒየር ፔናልቲ ዛሬ በጣም አስፈላጊውን ልናገኛት እንችላለን። ኢርሊ ጎል ይፈልጋል ሲቲ ቀድሞ ማስቆጠር በ10 በ15 ደቂቃ ውስጥ ጎል ማስቆጠር ቁጥር ደጋፊዎች እያመኑበት ተጫዋቾችም እምነት እያሳደሩ የሚሄዱበት አማራጭ የሚኖርበትን ሂደት መፍጠር የሚችሉበትን ሂደት ማግኘት የሚችሉ ይመስለኛል። ሪያል ማድሪድን ከዚህ በፊት 4-0 አሸንፈውታል። ግርምዬ 2022-23 ላይ በኢታር ስቴዲየም 4-0 ሲያሸንፉት በርናንዶ ሲልቫ 2 ጎሎችን ያስቆጠረበት ምሽት አይረሳም። ያው መነቃቂያ ይሆናል ለማነቃቃት ተጫዋች እንዴ ከ2 ዓመት በፊት እኮ 4 ጎል አስቆጥረን አሸንፈናቸዋል የሚል ጥያቄ እንድታነሳ ግን ሪያል ማድሪድ 3 ጎልና ከዛ በላይ አስቆጥሮ ባሸነፈባቸው ጨዋታዎች በ28ቱ ወደ ቀጣዩ ዙር አልፏል። በአንድ ጨዋታ ብቻ ነው ያልተሳካለት። ከ29ኙ በ28ቱ ወደ ቀጣዩ ዙር ያለፈበት ሂደት እንመለከታለን። ማንቸስተር ሲቲ 14 ተከታታይ ጨዋታዎች ላይ በሜዳው አልተሸነፈም። ከህዳር ወር በኋላ አንድም ጨዋታ በሜዳው ሲቲ አልተሸነፈም። ነገር ግን ኤርሊንግ ብራውት ሃላንድ 4 ተከታታይ ጨዋታ ጎል ሳያስቆጥር እየሄደ ነው። እንደውም አይጎር ቱዶር እኮ እየደረሰበት ነው። ኮከብ ጎል አግቢነቱ ላይ 22-19 ሆኗል። ሃላንድ 22 ጎል፣ አይጎር ቱዶር 19 ጎል። ሃላንድ ምን ነካው እያስባለ ነው ያለው። የሃላንድ አለመኖር ስጋት ይፈጥርባል። አይቀለብስም፣ የመቀልበስ ሂደቱ ከባድ ሊሆን ይችላል የሚለውን ጉዳይ እንድታነሳ ያደርጋል። በሁለቱም ቡድን በኩል ዛሬ የተወሰኑ ለውጦች ይደረጋሉ። በሪያል ማድሪድ በኩል ፈርላን ሜንዲ በጉዳት ምክንያት ላይኖር ስለሚችል ዴቪድ አላባ የመተካት እድል ይኖረዋል ተብሎ ይጠበቃል። አሊያም ካሬራስም ከጉዳት አገግሞላቸዋል። የክሊያን ምባፔ ከጉዳት መመለስ፣ የቤሊንጋም ከጉዳት መመለስ ለቡድኑ ጥልቀት ይሰጠዋል። ቢያንስ ሰከንድ ሃፍ 20-15 ደቂቃ እንዲጫወቱ ሊያደርጋቸው ይችላል። የሆነ ችግር ከተፈጠረ ልታስነሳቸው ትችላለህ። በዛው ውጤት የሚቀጥል ከሆነ ማድሪድ ቀድሞ ጋል ካስቆጠረና መሰል ነገሮች ያንን ማድረግ አይጠበቅብም። ስለዚህ ከዚህ አንጻር ይጠቅማሉ። የኋላ ኋላ ሊጠቅሙ ይችላል። የቡድኑ አባል መሆናቸውም በራሱ ትልቅ ቫልዩ ያለው ጉዳይ ሆኖ እንመለከተዋለን። በማንቸስተር ሲቲ በኩል ባለፈው ጨዋታ ላይ ግልጽ የሆነው ከተጫዋቾቹም በላይ የጋርዲዮላ ስህተት ጎልቶ ይታይ ነበረ። ሰው ሜዳ ላይ ሄደህ 4 አጥቂ ይዘህ ትገባለህ። ሰው ሜዳ ላይ ነው የምትጫወተው። ማራሙሽ፣ ሃላንድ፣ ሴሜኒዮ እነዚህን 4 አጥቂዎች ሃላንድን ጨምሮ 4 አጥቂዎችን
ይዞ የገቡበት ዶኩን ማለት ነው። ዶኩ፣ ሴሜኒዮ፣ ማራሙሽና ሃላንድን እነዚህ 4 አጥቂዎች ይዞ ገብቶ በዛ ላይ ቀይ መስመር ላይ ኩሳኖቭን አስገቡት። በኳስ ጥራት ማቲያስ ኑኔዝ ይበልጣል፣ በፍጥረትን ኩሳኖቭ ይሻላል። ቪኒን እንዲይዝላቸው ነው የፈለጉት። ቪኒሺየስን ኮንትሮል እንዲያደርግላቸው ነው። ግን ጥቃቱ የመጣው ከቫልቨርዴ ነው። ካልጠበቁት አቅጣጫ ነው የመጣባቸው። ይህንን መገመት ነበረባቸው ጋርዲዮላ እና ሞር ኦር ለስ አብዛኞቹ ጋርዲዮላ ላይ ነው ጥያቄ ያነሱት። የተጫዋቾች ይሄ 2-1 1-0 ምናምን ሊሸነፍ ይችል ነበረ ሲቲ። ግን የተጫዋቾች አመራረጥ ያመጣው ሁኔታ ደግሞ ለማድሪድ ይበልጥ ተመችቶታል። ሚዱን በደንብ ተቆጣጠሩት። እነ ቲያጎ ፓትሪች እንደዚሁም ኦሪየል ቹዋሜኒ ሚዱን በደንብ የተቆጣጠሩበት መንገድ በጣም የሚገርም ነበር። 5 አማካኞችን ይዘው የገቡበት ጨዋታ ዛሬም ተመሳሳይ ያደርጋሉ ተብሎ ነው የሚጠበቀው ሚዱን ለመቆጣጠር። ሲቲ ማቲያስ ኑኔዝን በቋሚ 11 ዛሬ ኩሳኖቭን ተክቶ ሊያመጣው ይችላል። ከዛ በተጨማሪ አማካይ መስመሩን ሊያጠናክር ይችላል። አየት ኑሪን በግራ አድርጎ ኦራይሊን ከፊዚካሊቲ እንዲሰጣቸው የኃይል ጨዋታም ጭምር እንዲጫወቱ ከመፈለግ አንጻር ኦራይሊን ከሮድሪና በርናንዶ ሲልቫ ጋር ሚዱ ላይ ሊያጣምር የሚችልበት እድል ይኖራል። እንደ ባለፈው አይነት ስህተት ግን ጋርዲዮላ አይሰራም። እንደ ባለፈው አይነትም ሽንፈት፣ አሳፋሪ ሽንፈት የሚሸነፍ አይመስለኝም። ሜቢ ምናልባት እንግዲህ ኢርሊ ጎል ማስቆጠር ከቻሉ በ10 በ15 በ20 ደቂቃ ውስጥ ጎል ማስቆጠር ከቻሉ ምናልባት አይታወቅም የጨዋታው ሂደት ሌላ መልክ ሊይዝ የሚችልበት እድል ይኖራልና እንዲሁም ከቼልሲው ጨዋታ በላይ እኔ ሪሞንታዳ ከሰራም ማንቸስተር ሲቲ ሪሞንታዳ የመስራት አቅሙ ከፍተኛ ይመስለኛል ካላቸው የተጫዋቾች ጥራት አንጻር። ግርምዬ አድማጮች የተለያዩ ሀሳቦችን ልካችሁልናል። ሪሞንታዳ አንድ አድማጭ የጠየቀው ጥያቄ አለ። የሮማና የባርሴሎና መጨረሻ ላይ ያለፈው ማን ነው? ቅድም ጠቅሻለሁ። ባርሴሎና ነው ያለፈው በአዌይ ጎል። የመጀመሪያውን ጨዋታ ባርሴሎና ሮማን 4-1 አሸነፈ። ሁለተኛውን የመልስ ጨዋታ ሮማ 3-0 ድምሩ 4-4 ሆኑ። ስለዚህ በዚህ መሰረት ከሜዳ ውጭ የሚል ህግ በዛ ህግ መሰረት ባርሴሎና ነው ተጠቃሚ የሆነው ማለት ነው እና በ2018 ላይ የነበረው የጨዋታ መርሃ ግብር መሰረት ማለት ነው እና ያለፈው ሮማ ነው። ይቅርታ ሮማ ነው 4-1 ስለነበር ሮማ ነው 4-4 እኩል ስለሆኑ ማለት ነው 2018 በአዌይ ጎል ከሜዳ ውጭ በሚል ማለት ነው። እሺ ምክንያቱም የመልሱን ጨዋታ 3-0 ስለሆነ ሮማ ያሸነፈው ማለት ነው። ሌላ የቀረበ ጥያቄ አለ። ኢንተር ሚላን ከአርሰናል ሪሞንታዳ ኢንተር ሚላን ከአርሰናል እሱ ሪሞንታዳ አይደለም አድማጮቻችን፣ ሳንሲሮ ላይ የነበረ ጨዋታ ነው። የግሩፕ ጨዋታ ነው፣ የምድብ ጨዋታ ነው። 5-1 አርሰናል ያሸነፈበት ነው። አርሰናልና ኢንተር ሚላን በታሪካቸው ሪሞንታዳ የላቸውም እና እሱ ሪሞንታዳ ሳይሆን በቀል ነው፣ ሪቨንጅ ነው። ቴሪ ኦነሪ 2 ጎል አስቆጠረ። ከዛ ሊዩምበርግ ኤዱና ሮበርት ፔሬዝ አንዳንድ ጎል አስቆጠረው። 5-1 ክርስቲያን ቬሪ ነበር ለኢንተር ሚላን በዛን ወቅት ጎሉን ያገባው እና 5-1 ያለቀው ጨዋታ ማለት ነው። ቀደም ብሎም 3-0 ኢንተር ሚላን አሸንፏልና በቀል ነው፣ ሪቨንጅ ነው እሱ። ሌላው የቶተናምና የአክስ እሱ ሪሞንታዳ ነው፣ ደስ የሚል ሪሞንታዳ ግን ሌጀንደሪ የሚባል ሪሞንታዳ ነው፣ ግን ጎሉ ዝቅተኛ ስለሆነ ነው። የመጀመሪያውን ጨዋታ ቶተናም 1-0 ተሸነፈ። ከዛ አያክስ 2-0 እየመራ በመልሱ ጨዋታ እንደገና ሉካስ ሞራ 2 ጎል አስቆጥሮ ሌላ ተጨማሪ ጎል ማግብተው 3-2 አሸነፉ። 3-3 ሰሚ ፋይናል ላይ ነው ቶተናም ለፍጻሜ ያለፈ ማለት ነው በአዌይ ጎል ሩል ማለት ነው ከሜዳ ውጭ በሚለው ህግና የጎሉ መጠን ስለሆነ ነው። ትላልቆቹን ጎሎች ነው ቅድም ያነሷቸው ለማለት ያክል ነው። ማንቸስተር ሲቲ ሞናኮ ላይ 2017 ላይ 5-3 አሸንፎ እንደገና 3-1 በሞናኮ ተሸንፎ 6-6 ሆኖ ማንቸስተር ሲቲ በጋርዲዮላ አሰልጣኝነት በሞናኮ ተሰናብቷል። ሞናኮ ነው ወደ ቀጣይ ዙር ያለፈው በአዌይ ጎል ሩል ማለት ነውና ሪሞንታዳዎችን ለማስታወስ ያክል ነው የጠቀስኳቸው። ይቻላል የሚለውን መንፈስ ለመግለጽ ያክል ነው። አድማጮቻችን የዛሬው ፕሮግራማችን በዚሁ አብቅቷል። ምሽት እንገናኛለን በተጠባቂ ጨዋታ። ሲዲ ስፖርቶች ነን። ባባይ ቻው፣ ሰላም።